ጠፋ አይደለ? ከኔ ያመለጥክ አይደለ? ከኔ ያመለጥክ አይደለ? ምን እያደረጋችሁ ነው? ምን እያደረክ ነው? ምን እያደረክ ነው? ምንድን ነው? የምን መድኃኒት ነው ውስጥ የቀመማችሁት? በዚህ ነው ስትቀደድ የነበረው? ትቃጠላላችሁ። ተው ተው፣ እሱን አትንኩ። ትሰማኛለህ? ሰላም እንግዲህ ውድ ቤተሰቦቼ እንዴት አላችሁ? የኔ ስጦታዎች፣ እኔ በጣም ደህና ነኝ። ያው ከሰሞኑ እየተከታተለን ያለውን ጉዳይ እናንተም ተመልክታችኋል፣ ታውቃላችሁ። አብራችሁን በጭንቀት መጨረሻው ምን ይሆን ምንድን ነው የሚለውን እየተከታተላችሁ ያላችሁት፣ እኛም ያንን ነው በጉጉት እንግዲህ ከባድ ቢሆንም ስራው መጨረሻው ላይ እስክንደርስ እነዚህን ሰዎች እስክናጠፋቸው በብዙ እየጣርን ያለ ነው። እናንተም ከኛ ጋር ሆናችሁ ይህንን ስሜት እየተጋራችሁ እንደሆነ አምናለሁ ቤተሰቦቼ። ያው ሰሞኑን ትንሽ በተረባበሸ ሁኔታ ስለሆነ መግቢያም ልክ አይደለም፣ ምናልባት አላውቅም። ወንድማችሁ ጋዜጠኛ ሮቤል ተመልሻለሁ። ይህ ሰው እንግዲህ ከትላንት ጀምሮ ጠፍቶብን በጣም ተበሳጭተን ነበረ። እርስ በርስን መጠራጠር ጀምረን ነበረ ከግብረ አበሮቻችን ወይም ከኛ ባልደረቦች ጋር። እንግዲህ 3 ልጆች በር ጋር እየጠበቁት ነበረ። ቄሱ እኔ ልጸልይ እናንተ ውጡ ብለውን ካሉን በኋላ እንግዲህ እሳቸውን ትተንላቸው ቦታውን ለቀንላቸው ወተን ነበረ። ግን ጓደኞቻችን እንዲጠብቁት አድርገን ማለት ነው በር ጋር 3 ልጆች እንግዲህ እና 3ቱም ነበሩ በቦታው። እሳቸውም ጸልየውበት ከሄዱ በኋላ ሰውየው ላይ ነበረ ታስሮ እንደተቀመጠ አይተውታል። የራሳችን ጓደኞች ነገሩን። ይሄን የት እንደሄደ ግን አናውቅም ብለው ደንግጠው ተረባብሸው ሲጠሩን ስንሄድ ገመዱ ተፈቷል፣ ወንበሩ ባለበት ነው፣ እሱ ግን የለም። የት እንዴት እንደተሰለፈ አናውቅም። አንድ በር ነው ያለው። በሩ ጋር የጠበቁት እነሱ ናቸው፣ 3 ሰዎች ናቸው። እሱ ግን ቤት ይውጣ ቤት ይግባ እንኳን አይታወቅም። ግራ የሚያጋባ ነገር ነው። ቤቱን ከላይም ኮርኒስ ላይ መፈተሽ ሙከራ አድርገን ነበረ። ቤቱን ምንም ልናገኝ አልቻለም። ኮርኒሱ የሚከፈት አልነበረም። የሆነ አንድ ቀዳዳ ያለው አንድ ቦታ አግኝተን ነበር። ቀዳዳ ያለው የሚመስል ተከፋች የሚመስል አይነት ኮርኒሱ ላይ ግን ያ ቦታም ድፍን ነው። እንትን ሊል አልቻለም። ያው ከፍተን ምናምን እንትን ቆርቆረን ቆፍረን ምናምን ለማየት ሞክረን ነበር። ግን ምንም እሱን መንገድ የተጠቀመ አይመስለኝም። እንዴት እንደሆነ እስካሁን ድረስ ለኛ ተአምሮ ሆኖብናል እውነትም ለመናገር እና በእኛም ባልደረቦች ላይ አብረውት በነበሩም ቄሱም የጠራናቸው ቄስ እንግዲህ ራሳችን የጠራናቸው ሰው ናቸው። እንግዲህ እሳቸውንም ጠይቀን ነበረ። ምንም ማንም መልስ ሊሰጥ አልቻለም። ወይም የተቻለውን ጥረት ተደርጎ ነበረ። ለእናንተ በቪዲዮ አልቀረጽንም። በእርግጥ የተፈጠረውን ነገር ምን አይነት እንግዲህ እንትኖች እንደነበሩ በመሀል መረጃ ልናገኝ አልቻለም። ዞሮ በቃሉ እንግዲህ እሱም እጁ ተቦጭቆ ነበረ፣ ነክሶኝ ነበር ብሏል። ከተመለከታችሁ እንግዲህ ያለፈውን ቪዲዮ ነክሶት እጁ ጮሞ እስኪታይ ድረስ በጣም ኃይለኛ ጉዳት ደርሶበት ነበረ። ቀጥቅጦት ተደብድቦ ነበረ፣ ደክሞት ነበር እና ለቃለ ምልልስ ፈልጌ ወይም የእሱን ቃል ማስረጃ ስላስፈለገኝ በቶሎ ክሊኒክ ሄዶ ተመልሶ መጥቶ ከኔ ጋር ቆይታ አድርጎ ነበር እንደምታስታውሱት። ከዛም በኋላ እንግዲህ በድጋሚ የተሻለ ቦታ ሕክምና እንዲያገኝ ወስደነው ነበረ። እስካሁን ግን የእሱ እርዳታ ስለሚያስፈልገን አሁንም ሌላ ቀረ የምንለው መረጃዎች ይህ ሰው የት ሊጠፋ ይችላል፣ የት ልናገኘው ይችላል የሚል ጥያቄ አቅርበንለት በነበረ ሰዓት ብዙ አድራሻዎችን ነግሮ ነበር። እዚህ ቦታ እዚህ ቦታ ታገኙታላችሁ ብሎ እዛ ቦታዎች ላይ እንግዲህ እኔም ባልደረቦቼ ተከፋፍለን እንግዲህ ሰውዬው ይገኛል የተባለው ቦታ እየፈለግን ያለ ነው እስካሁን ድረስ። ትላንት ቀኑ ሙሉ አላገኘ ነው። በዚህ አጋጣሚ ዋናው ነገር እና ሌላው እሱም ማግኘትና እሱም መፈለግ ብቻ ሳይሆን የደበቃት እቺ ሴት የት እንዳለች በቃሉ አውቆ ነበረ፣ ወይም ደግሞ ገስት ሃውስ ውስጥ እንዳስቀመጣት እርግጠኛ ነኝ ብሎ ነበር። ስለዚህ ወደ ልጅቷ ነው ዛሬ እንግዲህ ወደ ልጅቷ ነው ልንሄድ የምንችለው። ብዙ ገስት ሃውሶች ነው ያሉት። እንግዲህ ትላንትም 1-2 ቦታዎች ሞክረን ነበረ፣ በድካም ነበረ ቀኑን ያሳለፍነው። ዛሬም እንግዲህ እስኪ በጠዋት ደግሞ ተነስተን በማለዳ እንግዲህ እሷን ፍለጋ ነው የምንወጣው። እሷንም ሰውየውንም ፍለጋ እንወጣለን ማለት ነው። እናንተ አብራችሁን ቆዩ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው። በዛ እንግዲህ ሀሳባችሁን ስትሰጡን ለእኛ ያግዘናል ቤተሰቦቼ። እጅግ አድርጌ ነው ወዳችሁ። ሁሌም አብራችሁን ሁኑ። እንግዲህ ወደ ቦታው እንሂድ፣ አብራችሁን ቆዩ። የትኛው የሰው አለበት የተባለው ሁለቱ ክፍል ነው መሰለኝ።
ዘርቱን ምንድን ነው የሆንሽው? ዘርቱን ምንድን ነው ፊትሽ እንደዚህ ሆነው? ዘርቱን ታውቂኛለሽ እኔን? ዘርቱን እዚህ ቆሻሻ ፊቷን ታዋለህ? ዘርቱን ለምንድን ነው ጥቁር በጥቁር የለበሽው? ዘርቱን እኔ ማን ነኝ ታውቂኛለሽ? ዘርቱን እስኪ አናግሪኝ። ምን ሆነሽ ነው ፊትሽ እንደዚህ ሆንሽው? ወደ ሆስፒታል መውሰድ አለብኝ መሰለኝ። ዘርቱን ዘርቱን ቆይ ይቅርታ እሺ፣ እናወራለን። የተታማ በዚህ ይሆናል እኮ የሚሰሩት። የብረት ማለት ከመነከው ለማንኛውም እንደዚህ ነው። ዘርቱን ይኸውልሽ ቦታን ቀይር እስኪ ቦታን ቀይር። ይኸውልሽ እስኪ አናግሪኝ። ቀና ሰውነቷ አይንቀሳቀስም እንዴ? ደርቃለች እንደ አሻንጉሊት በእናትህ። ዘርቱን ሰውነቷ ደርቋል እኮ ዘርቱን። ቆይ በቃ ካሜራውን ላጥፋውና ላግዘኝ። ካሜራ አጥፋልኝና ዘርቱን እንግዲህ ዘርቱንን ተመልክታችኋል። ብዙ ፍለጋ ነበረ። እሱን ከምናሳያችሁ ቀጥታ ስናገኛት ያለው እንድታዩት ነበር ሀሳቤ። እንግዲህ አይታችኋል። ያገኘናት በጥሩ መንገድ አይደለም፣ በጥሩ ሁኔታ ላይ ሆነ አይደለም። ፊቷ እንዳለ ከስሏል፣ ጠቁሯል። ምን እንደምትመስል ልነግራችሁ አልችልም። ቤተሰብ የሰውየው ጃኬት እዛ ነበረ። የእሱ ጃኬት ነው መሰለኝ ወይ ያንዳቸው፣ ብቻ የእነሱ ግብራ ወይ ራሱ ነው የሚሆነው። በእርግጠኝነት ገስታውስ ውስጥ አንድ ጥበቃ ነው ያለው። ጥበቃው ከብዙ ገተታ በኋላ ነው እንግዲህ ወደ ውስጥ ያስገባን የነበረው። ህጋዊ መሆናችን አሳይተ ነው ምናምን ብዙ ነገር ተፈጥሮ ነበረ። ከዛ ገብተን ስናይ ብዙ ሩሞች ነበሩት ቤቱ። ከብዙ ሩሞች ውስጥ ሁለቱ ላይ ነው ሰው ያለው ተብሎ፣ አንደኛው ምን አይነት ግለሰብ እንደሆነ አላውቅም ዘብ ነበረበት። ከዛ እሷን አንደኛው ክፍል ውስጥ አገኘናት ማለት ነው። የተመለከታችሁትን ጥቁር በጥቁር ለብሳለች። ምናልባት ፐርፐዝሊ ነው ያለበሳት ያንን ነገር በምክንያት ነው ምናልባት አላውቅም። ፊቷ ጥቁር ከሰል መስሏል። በጣም ነው የምታስፈራው። ሰውነቷ እንደ አሻንጉሊት ደርቋል፣ አይንቀሳቀስም ምናምን። ካሜራ ጥፍተን እንኳን አይታል አይደል እንዴት እንደነበር እንዴት እንደከበደችን። የሙት ራሱ አስክሬን ራሱ እንደዚህ አይከብድም፣ በጣም ነበር የምትከብደው። ለማንኛውም እሷን ወደ ሆስፒታል ወስደናታል። የሃይማኖት አባቱም ጸሎት እንዲደረግ ጸበል እንዲረጭላት ምናምን አድርገናል። በጣም የሚያሳዝን ሁኔታ ነው። ትንሽ እኛም ነገሩ ከብዶኝ ስለነበር እኔን እሷን ትንሽ ወደ ኋላ አርጌ ነበረ ሳልከታተላት ከርሜ ነበረ። በዚህ ልክ ተጎርታ ነው ያገኘኋት። በደህናም በህይወትም ስላገኘኋት ተመስገን። ለማንኛውም ይሄን ሰውዬ አሁን ስንት ሰዓት አለኝ እየፈለግነው ነው ያለ ነው እስካሁን ድረስ። ብዙ አድራሻን የጠቆምኩት በቃሉ የጠቆመኝ እዚህ ቦታ ይገኛል ብሎ። ስለዚህ ወደ እነዛ ቦታዎች እየሄድኩ ደግሞ እፈልገዋለሁ ያንን ሰው። ትንሽ አድካሚ ነው እንግዲህ ጸልዩልኝ እስኪ ቤተሰቦች። አሁን ቤት ነው የምንወጣው ነው ወር ላይ ነው የምንወጣው። እሺ እስኪ እንግዲህ ወደ 6ኛ ሎኬሽናችን ነው እየሞከርን ያለ ነው። እሱ ይገኛል ተብሎ የሚታሰብበት ከእንደዚህ አይነት ቦታዎች ላይ ታገኘዋለህ። የእሱ ግብረ አበሮች የሆኑ የሚያውቁት ሰዎች ስላሉ ምናልባት እነሱ ጋር ሊደበቅ ይችላል፣ ከእነሱም ጋር ውሎ ሊያደርግ ይችላል ብሎ ያለኝ ቦታዎች ጋር እየሞከርን ያለ ነው። በቦታው ስንሄድ ግን እንኳን እሱን አሉ ከሱ ጋር ይተዋወቃሉ የተባሉትን ሰዎች ልናገኝ አልቻልንም። እዛ ቦታዎች ላይ ሄደን እንግዲህ በጣም ብዙ ሰዓት ነው የፈጀብን እንግዲህ በፍለጋ። እንዴ ያ ይሆን እንዴ እዛ ጋር ምናልባት እኔ እኮ ግራ ገባኝ። አሁን እንደዚህ ሳይ እየሸወዱን ምናምን ነው ይመስለኝ እንደዚህ ሰዎች ይቀርባልኝ እንደው ፈጣሪ እና ግራም ያጋባ ነው።
ዝቅ አድርጎ እስኪ ዝቅ አድርጎ ወደዚህ እያዩ ነው እነሱ ራሱ ግራም ያጋባ ነው። ለማንኛውም እስኪ እንሞክር። እስኪ ወደዚህ ና ደበቅ በል አንተ እና ወደዚህ ደበቅ በል። እነሱ ናቸው እንዴ ይመስለኛል። ይግቡና እንሞክራለን። እስኪ እንሞክራለን። ምን እንደሚሻል እኔ አላውቅም። ስድስተኛው ነው ይሄኛው፣ ስድስተኛ ሙከራችን ነው። ለማንኛውም ቤተሰቦች እስኪ በሀሳብ አግዙን፣ በጸሎት አግዙን። የኳተንን ይህን ሰውዬ በድጋሚ ለማግኘት አንዴ ካገኘው ነው ከዚህ በኋላ እንዳያመልጣን የቻልነውን ያህል እንሞክራለን። እንግዲህ እንደዛ ጠፍንገን አስረን ደብድበን ምን ብለን ጠፋ ሲባል እንግዲህ ትንሽ አስገራሚም ነው ከባድም ነው። የራሳችን ባልደረቦች እየጠበቁት ባለበት ሁኔታ ጠፋ ሲባል ብዙ አለመተማመንን ፈጥሮ ነበር በእኛ መሀል ራሱ። የመጡትም ቄስ እንደዛው ብዙ ነገር ተፈጥሮ ነበር ብቻ እና እስኪ አሁንም በዛ መንገድም ክትትላችን እንቀጥላለን። ትንሽ ግን አሁን በቃሉ በሰጠን መንገድ ደግሞ እስኪ እየፈለግነው ያለ ነው ሰውየውን የት ሊገኝ እንደሚችል የምናየው ነው የሚሆነው። እስኪ ተደብቄ ልጅ እስኪ እዚህ ጋር ጠብቀኛል። አይ የሉ ዝም ብለን እንሞክር። አታ ጠፋ አይደለ? ከኔ ያመለጥክ አይደለ? ምን እያደረጋችሁ ነው? ምንድን ነው ይሄ? ከየት ያገኘኝ ደግሞ? ምን እያደረጋችሁ ነው? ማን አንተ? ማናችሁ ትሰማለህ? እየሰማኸኝ ነው? ከኔ ያመለጥክ አይደለ አንተ? ከዚህ በኋላ ግን የት እንደምታመልጥ እናያለን። ትሰማኛለህ? ይሄ ምንድን ነው ይሄ? ተዋ። ምን እያደረገልህ? መድኃኒት እየቀመማችሁ ነው? ተው፣ ልቀቀው። ስለታመመ ነው። ምን ማለት ነው? ስለታመመ ታመመ መጣ፣ ሕክምና እያደረኩ ነው። ምንድን ነው አንተና ተው፣ በህግ አምላክ ከዚህ በኋላ የትም እንደማትሄድ በህግ አምላክ ይሰሙኛል ወይ? ምንድን ነው ነገሩ? ትሰማኛለህ አይደል? ከኔ እንደማታመልጥ ቀድሜ ነግሬህ ነበር። አንተ በቀለ ምን ብታረግ ነው ያመለጥከኝ? አንተ በቀለ ማን የተሞዳሞደ ካንተ ጋር ማን ያስመለጠ? ተው የኔ ልጅ ተናገር እስኪ። ተው የኔ ልጅ እንዳትበላሽ፣ ደምን አታንክር። እንዳትበላሽ። ምን ማለት ነው? ተው ብያለሁ። ምን ማለት ነው? በመጀመሪያ እርሶ ከውጡ፣ ከዚህ ይውጡ። ወዴት ነው ይውጡ? ከሱ ጋር ማውራት ፈልጋለሁ። ይሰሙኛል አይደል? ተው፣ ግድ የለህም። ተው ብያለሁ። ከኔ ጋር ሌላ ነገር ውስጥ እንዳንገባ። ይኸው መርማሪ ጋዜጠኛ ነኝ። ሌቦች አይደለም፣ ዘራፊዎች፣ ቀማኛ አይደለም። ወደ ውጭ ይጠብቁኝ። ከሰዎች ይለው ችግር የለም። የምትሰሩትን እያንዳንዱን ነገር አጣራለሁ። ነግሬሃለሁ። እኔ ከቤቴ መውጣት አልነበረብኝም። በቃ ተው፣ ችግር የለም። ኧረ ቆይ ይሁን፣ በቃ ተው፣ ችግር የለም። የትም አልወጣም። አዎ ተው፣ አንተ ልጅ ተው። በቃ እንዳለ አበላሽ። ይሰሙናል። አሁን ከእርሶ ጋር ሌላ ነገር ውስጥ መግባት አልፈልግም። በኋላ ከእርሶም ጋር ቆይ የህግ አካል ከሆንክ ችግር የለም። በቀለ ውጡ። አንተ በቀለ ውጡ። ተው። ሊገሉ ነው። ከእናንተ ጋር አቆይታዊ ደንባራ ምን እያስቀደድክ ነው? ምን እያስቀበርክ ነው? እጅን ልቀቀው። እጅን ወደዛ አድርግ። አየህ፣ እንዲህ ነው ሰውን ስታሰቃይ ኖርከው። ሰው እንዲህ ነበር ስታሰቃይ ኖርከው። ቀና በል አንተ ቆሻሻ፣ አንተ ነፍሰ በላ። አመለጥከኝ ነኝ። ምን እንደማደርግ አልገባህም ነበር ማለት ነው። ቀና በል ቁጭ። ማን እንዳስመለጠ ትነግረኛለህ። እሺ አንተ አሁንም አፍን እንዳከፍት እየሰማኸኝ ነው? እቀድልሃለሁ። የጀመርከውን ተረትርልሃለሁ። ወደ ደንባራ አንተ አምልጠኝ መጣ እዚህ
አንድ ሀገር ነው ያለነው። እንትን ብታመልጥ አታመልጠኝም። ትሰማኛለህ? የትም ብትገባ እንጦሮጦስ ብትገባ አታመልጠኝም። መፍራት ነበረብኝ። ቤቱን እያንዳንዱን ፈትሹት ወደ ውስጥ። ይሄ ቤት የዚህ ሰውዬ ቤት ነው? የማ ቤት ነው? ትሰማኛለህ? የማ ቤት እንደሆነ ትነግረኛለህ። ምን አገኘ? ትሰማኛለህ? ምንም አይኖርም። ትሰማኛለህ? አሁንም እጅን ቦጫጭቄ ነው የምጨርስልህ። በቃሉን በጥርስ አይደል ቦጫጭቄ ጨረስከው? እኔ ደግሞ በቢላ ተረትርልሃለሁ። ትሰማኛለህ? በቃሉ ምን እያስቀበርክ ነው? ምንድን ነው? ና እስኪ ና ቀረጽልኝ። ምንድን ነው? የምን መድኃኒት ነው ውስጥ የቀመማችሁት? በዚህ ነው ስትቀደድ የነበረው። ትቃጠላላችሁ። ታው እሱን አትንኩ። ትሰማኛለህ? ከዚህ በኋላ ዛቻን ታቆማለህ። አፈር ድሜ ነው ማበላ። ምንድን ነው የተቀበረው? ምንድን ነው የተቀበረው? እጅ ላይ ምንድን ነው? ልቀቀው እጅን። ምን እንዳስቀበርክ ገና እናያለን። መድኃኒት ፍለጋ አይደል የመጣው? ምን ሆነ? ጥሩ ሰዓት ደርሳችኋል። ምን ሆነ ነው እጅህ እንደዚህ የሚሆነው? እጅ ታሟል። ምን ታሟል? አታይም ደግሞ? ምን እያስቀበርክ ነው? ውስጥ ያለው ደግሞ ምን እያስቀበርክ ነው? ምንድን ነው መቆር? ታውቃለህ እንዴ አንተ ስለመቆር? ምንድን ነው የተቀበረው እጅ ላይ? ምንም አልተቀበረም። ምንድን ነው የተቀበረው? ወይኔ ኃይል ጉልበትህ እንዲከዳ ነው ማድረግ። ገና አየህ ጭካኔ ጥግ ምን እንደሆነ ገና ምን ፀጉርን ላጭቼ ሴት ወይዘሮ ነው ማስመሰለ። እንዴት አገኘኝ? እንዴት እንዳገኘው ሲሆን ከዚህ በኋላ ከኔ እንደማታመልጥ እየነገርኩህ ነው። ማንም አባቱ ይጠቁም ምንም አባህ ያገባው እሱ ከኔ እጅግ እንደማታመልጥ በፊትም ነግሬሃለሁ፣ አሁንም ነግሬሃለሁ። ዛሬ መጨረሻ ነው። መጨረሻ ምን ታረጋለህ? ማን ያስመለጠ? ተናገር። ማን ነው ያስመለጠ? ራሴ ሰማኛለህ። ከአንተ ጋር ማጠፈው የህፃን ጨዋታ ነው የሚያስኩት። ማጠፈው አንዳችን ደቂቃ ጊዜ ሰከንድ የለኝም። የሰማኸኝ ነው? ነገሮች ቅጣት እንዲቀልል ከፈለግ ከዚህ በኋላ ስለማልምርህ ነው የምነግርህ። ሁሉንም ነገር ምን እንዳደረጉ የት እንዳት በነገራችን ትንሽ ናት ብቻ ነው ሌላ ደረስክበታል። ሁሉንም ነገር እንድነግርህ ከፈለግ አንዴ ውጣና አሁን ሰማያና አስገባቸው። ሰማኛለህ? እጅግ በጣም ገና ደም ፈሶ አልቆ አጥንት እንዲቀር ነው ማድረግ። ወይ ደግሞ በቁም እንድትሞት ነው ማድረግ። ስለዚህ ደምህን ምናምን ማሰቡን ተወውና አሁን ምን እንደተፈጠረ ትነግረኛለህ። ምን አድርገህ እንዳመለጥክ ማን እንዳስመለጥክ ትነግረኛለህ። መጀመሪያ እዚህ እንዴት እንዳገኘህ የሰማኸኝ ነው? እሱ አንተ ነው የሚመለከተው። የትም ብትገባ እንደማገኘህ አሁንም በቃሉ ለምንድን ነው ዙሪያ የሚሽከረከረው? ትሰማኛለህ? ማንም ሰው ለእኔ መናገር አይጠበቅበትም። እኔ መርማሪ ጋዜጠኛ አልተረዳህም እንጂ እያንዳንዱ ዱካ ይመራኛል፣ የት እንደምትገባ የት እንደምትወጣ። ሰማኛለህ? አንተ እንደ ጣኔ ትክክል አክብሬዋለሁ። በጣም አክብሬዋለሁ። በጣም ጀግና አሁን ከዚህ በኋላ ዛቻ ነገር እንዳያደርስ የምትፈልግ ከሆነ በሰላም አውራ። የምፈልገው የምጠይቀው ነገር በሙሉ መልስ ትሰጠኛለህ። ከዚህ በኋላ አስሬ አይደለም ሳላስርህ አፈርድም ነው ማበላ። ካሁን በኋላ እጅ እንዳትነካሽ። የቀበርኩህን ጎልጉዬ እወጣልሃለሁ። እሺ ወደ ውስጥ ገብቼ ሰማኛለህ? እሺ ምንድን ነው ይሄ? ሰውዬ የት ነው የምታውቀው? ሁለተኛ ነገር እንዴት ነው ያመለጥከው?
ያመለጥኩት መሰለህ ከዛ አንድ ጥሩ ዜና ነገር አለ። እሺ በመጀመሪያ ግን ትነግረኛለህ። ምን ልንገርህ? አታስረፍድ። ትሰማኛለህ እኮ እንዴት እንዳመለጥክ ትነግረኛለህ። ሹምዬ የኔ የጀርባ አጥንት ነው። እሺ የኔ የጀርባ አጥንት ነው ስለ በታመምኩ ሰዓት ጉበትም ኩላሊትም ጨጓራም ባመመኝ ሰዓት እሱ ጋር ነው የምሄደው እና አሁንም አሞኝ ነው እሱ ጋር የመጣሁት። ያኔ እንዴት አመለጥክ ካልኩህ ደግሞ ያው ያመለጥኩት እንዴት መሰለህ? በቃ ኃይል ነበረኝ። ያው አባ ሲደግሙ አይናቸውን ጨፍነው ነበረ። ሰማኛለህ? እውነቱን ነው የነገርኩህ። ሰማኛለህ? አንድ አባት ሲጸልይ አይኑ ሊጨፍን አይችልም። ይሄ ተረትን ትተዋል። በቃ በአስማት ነው ያመለጥኩት። አስማት አለኛ። ይሄን ታውቃለህ አንተ እንደምን እንዳስተፋው ያው ለማምለጥ ምን ተጠቀምኩ መሰለህ? አስማቴን ተጠቀምኩ። ሲጀመርም እያስፈራራችሁኝ እኮ እየደገምኩ ነበር። እናንተ አልገባችሁም ነበር። አባም ብዙ አይገባችሁም እንደዚህ አይነት ነገር እየደገምኩ ነበር። የሰይጣን እኮ ተላላኪ አሽከር ነው። ሰይጣን ራሱ የሰይጣን ተላላኪ። እሺ የሰማኸኝ ነው? እሺ አንተ ከእሳቸው ኃይል በልጠህ እሳቸውን አልፈህ ልትሄድ አትችልም። ግን አንዳች የረዳ ሰው እንዳለ ግን አውቃለሁ። እሱን ትናዘዛለህ። ዛሬው አሁን ጺምህን እላጭልሃለሁ። ቆይ ሰማኛለህ? ባለፈው ሞክሬ ነው ያሳየው ካለ ግንባር አፈ ወይስ ልብና እምብርት ብዬ አሁን ግን አንዱ ሊወስኝ እገልህና ነው ላይ ልትተኩስብኝ ይችላል። ምክንያቱም እኔ ማርፍበት ምንም ምክንያት የለም እና ከዚህ በኋላ ደግሞ ጫፌን ከነካኸኝ ያው አልወጣለትም እንዴ? ጨርስ እስኪ ጫፍን ከነካው ምን ታደርጋለህ? በቃ ተነጋግረን እንግባ። ወጣት ማለት ነው። በቃ ተነጋግረን እንግባ። እሺ ምንድን ነው እሺ የምትፈልገው? ጫፍን ከነካው ምን ታደርጋለህ? ያው ለእኔ ገንዘብ እሰጥሃለሁ። በቃ እንስማማ ነው። እንደ ወጣት ተነጋግረን ነው አቶ በቀለ። እሺ ሰማኛለህ? አንተ የሰው ሰይጣን ሙሉ ንብረትህን ሙሉ ያሰራውን የገነባውን በሙሉ ተቆጣጥረን እንዲያዝን አልገባህም ነው? አላወቅም ነው? እኔ የቀሩ ንብረቶች ያሉን ይመስል ገባህ እኮ እሱ። ግን ታዲያ ምን ከሌለኝ ለምንድን ትከታተለኝ? ምንም ከሌለ አንተ ወንጀለኛ ስለሆንክ የብዙ ዓመት የወንጀል ተግባራቶችን ምን ውስጥ እንደሚከቱ ታውቃለህ። ከዚህ በኋላ ከኔ ጋር እንደሆነ አውቀዋለሁ። ምንድን ነው ታዲያ? ምን መቃጠል? መጨረሻዬ በቁም ትቃጠላለህ። በቁም ነፃነትን ታጣለህ። እሺ ምንድን ነው የምትፈልገው? ማለት ቆይ ማን ነው ያላካንተ? ምን ይቀር የሰማኝ መርማሪ ጋዜጠኛ ነው። እንኳን ያንተን አይነት ቤሳቢስቲ ተግባር አለ የስንቱን ሴራ ስናፋጥጥ ስንይዝ ወንጀል ስናጋልጥ ይኖር ነው። አንተ ማለት ለኔ በጣም ኢምንት ነገር ነው። እሺ ግን ገና ብዙ ነገር ተረጋግተህ እንዳወራ የምትፈልገውን ነገር በሙሉ እንዳወራ እኔ ደም እስኪያልቅ ነው ማየት የምፈልገው። ደም እስኪያልቅ ነው ማየት የምፈልገው። እያየሁት ፊትህ ነጭ እንዲሆን ሬሳ እንድትመስል ነው የምፈልገው። ሰማኛለህ? ማን እንዳስመለጠ ትናገራለህ? አትናገር። አስማት ገለመሌ የምትለውን ነገር ጥሩ አባ ነገሩን እንዴት ነው ከሳቸው እኮ ነው በቃ ተግባባል። ምንም ሰው በነገራችን ላይ ለገንዘብ እኮ እንደሚሞት እናውቃለን ብለህ ነው አንተ አባ ምናምን ትላለህ እንጂ ሰማኛለህ? አሁን በሃይማኖት ተቋማትና አባት መቀለዱን ተው። እሳቸው ከጸለዩ እና ከወጡ በኋላ የኛ ባልደረቦች አጠገብ እንደነበሩ አውቃለሁ። አይተው ካለ ሶስቱም ሰዎች ቤቱ ሌላ ቀዳዳ የለውም። አንድ በር ነው ያለው። በአንድ በር ያስወጣ ሰው አለ። እንዴት አድርገን ያፈዘዝካቸው? ምን ማለት ነው? ደገምኩበት፣ አፈዘዝኳቸው። ለኔ ሁሉም ነገር ይቻላል። ግን አሁን ኃይሌን አትችልም። ምን ማለት ነው? አንተ ያለው ተሰማኛለህ? አንተ ያለው ውስጥ ያለ ክፍል ውስጥ ታስረ፣ እነሱ ያሉት በር ጋር። ማን ነው አንተ ጋር በስራት ቀርቦ ያናገረ? ሶስቱንም አፈዛቸው። ተናገር። ሶስት ነበር እንዴ? አንተ ነገር ምን እኮ ስድስት መስሎኝ ነበረ። የስድስት ነው የደገምኩት፣ ግን ሶስት ነበሩ ለካ። ታዲያ ሶስቱ ድግምት የት ሄደ? እሺ ይኸውልህ ቢያንስ የተወሰነ ገንዘብ አስመልስልኝ። ከዛ ላስመልጠው። ያው አሁን በቃ ተሳስረኛለህ።
ከዛ ታስሬ ምንድነው ማገገሚያ ነው ምናምን ይባላል። ከዛ ታስሬ ስወጣ ከእንደገና እንደ አዲስ ከምኖር የተወሰነ ገንዘብ አስመልስልኝና የምትፈልገውን ጠቅላላ በሙሉ እነግርሃለሁ፣ አንድ ባንድ ሳይቀር። ያስመለጠኝ ሰው አለ ምናምን፣ እሱን እንዳሳየ እንድነግርህ ከፈለክ ምናምን የተወሰነ ሽርፍራፊ ገንዘብ ተወልኝ። አንተ እንዴት ገንዘቡ እንዳመጣሁት ታውቃለህ? በጣም እኮ ለፍቼ ነው ያመጣሁት። በጣም በላብና በውስ በድካም በጣም በውስ በጣም በድካም። በነገራችን ላይ ሰው ሁሉ ተበላሽቷል። ሁሉም ሰው ነው ድግምት የሚፈልገው፣ ድግምት ይፈልጋል። ከኔ በጣም በሚሊዮን ነው የሚከፍሉን ታውቃለህ። ሁሌ ድገምልን ይላሉ። ያው ዛሬ ግን ብቻዬን ቀረሁ። ያሳዝናል። አሁን እንዲች የምትላት አለኝ የምትለው ምንም አቅም እንደሌለ አውቃለሁ። እኔም አውቃለሁ። በቃ ጥሩ ሰዓት ነው የደረስከው። በቃ ሰማኛለህ። አሁን የመጨረሻው ደረጃ ላይ ነው ያለው። አሁን ሌላ ቀልድ ጨዋታውን ተውና እንዴት ያስመለጠህን ሰው እነግርሃለሁ አይደል? እነግርሃለሁ። ገንዘብ የሚባል ነገር የለም። አንተ ወደ ዘብጥያ ነው የምትላከው። ሰማኛለህ። ያስመለጠ ሰው እንጂ በአስማት እንዳላመለጥ ካውቃለሁ። ያስመለጠ ግን ሰው አለ። በአስማት እንዳላመለጥኩ በምን አወቅ? ሰማኛለህ። ያስመለጠ ሰው እንዳለ እንጂ ዝም ብለህ ልትሰለብ ወይም እንደ ሰላቢ ዝም ብለህ ነገሮች ልታደርግ እንደማትችል አውቃለሁ። ምንም አቅም እንደሌለ አውቃለሁ። ይኸውልህ በቃ ንገረኝ ካልከኝ እንደውም እነግርሃለሁ። እኔ በሄድኩበት ዱካ እየተውኩ ነው የሚሄደው። ዱካዬን ተከትሎ የእኔ ሌላ አሽከር አለ፣ አንድ አሽከር አለ ጥላው የሚያያዝ። በቃ በሰዓቱ ቶሎ መለሳለሁ ብዬ ነበር የመጣሁት። እናንተም ያው ድንገት ደርሳችሁ ብዙ ነገር ያደረሳችሁብኝ። ግን ስቆይ እሱ እዛው አካባቢ ነበረ። በጣም ስጮህ ነበረው። ለዛ ነው ጮቴን ተከተለ። እናንተ ስትገቡ ሰዓቱን ተጠቀሙበት። ከዛ በሆነ መንገድ አስመለጠኝ። በበራችሁ ደግሞ የወጣ ነው። እዛው ሲደግም ነበረ። በመንፈስ ነው የወጣ ነው። ማን ይደግም? የኔ ያልኩ አሽከሪ ጠባቂ ብቻ የምንቀሳቀስ ነው እንደሚመስለኝ። ዛሬ ብቻ ነው ያገኘኝ። አንተ ጀግና ነው አጨብጭቤልሃለሁ። እውነት ጀግና ጋዜጠኛ ነው። ጋዜጠኛ ነኝ ያልኩህ ምርመራውን ተወውና ያው ጋዜጠኝነቱን ጠበቅ አድርግ። መመርመር ህይወትን ያሳጣል። ለምሳሌ አሁን እዚህ ቤት መጥተህ ብዙ ነገር ያደረገው ሰውየው ምን ሊያደርግ እንደሚችል ታውቃለህ? የኔ ጥንካሬ እኮ እሱ ነው። አማካሪ እኮ ነው። ሲያመኝ እኮ የሚያድነኝ እሱ ነው። እድሜ ልኬን ሲያስታምመኝ በሽተኛ ነበርኩ። በሽታዬን ሲያስታምመኝ ሲል ወደዛ ሲል ወደዚህ ሲል እኔን ሰው ያደረገኝ እሱ ነው። ከወደኩበት አንስቶ ሰው ያደረገኝ እሱ ነው። እውነትም እነግርሃለሁ መሰለህ። ትሰማኛለህ? እሺ ምን ላወራ? በበፊት ህይወታችሁ የዛሬ 7 ዓመት ለ4 የጀመራችሁት ቢዝነስ ስራ አይደል? አንተ ግርማቸው አውላቸውና በቃሉ ሁላቸው በየተራ አሳልፈው ሰጥተውኛል ማለት ነው። ትሰማኛለህ? አንተ ነው የቀረውም ምንም ኃይል ስላለ አይደል? አጋጣሚ እንጂ ከነሱ በባሰ ግን በህግ እንድትቀጣ አደርጋለሁ። ከነሱ በባሰ እጥፍ ወንጀሎች ተግባር ህጉን የጻፍከው አንተ ነህ እንዴ? ህግ ይቅጣኝ እንጂ አንተ ምንድን ነው ህጉን የጻፍከው? እሺ የምትፈልገውን ነገር ተናገር። ግን በቃ አሁን እጅን ሰጥቻለሁ አይደለ? ምንም ነገር እያደረግኩ አይደለም አይደለ? በቃ ስለዚህ የፈለግከውን ማድረግ ትችላለህ። ያው ግን ምን ያግደ ነገር እንድነገር ሁላችንም ለ4 ያንን ቢዝነስ ስንጀምር ቃል ተገባብተን ነበር። ማንም ቢያዝ ማንንም አሳልፎ እንደማይሰጥ ተነጋግረን ነበር። ሌባ እኮ ለሌባ መከታ ይሆን? አትሳሳት። እኛ ግን እርስ በርስ መከታ ለመከታ ነበር። ታዲያ እርስ በርስ ለዛን ያህል ጊዜ ለምን እንዳልተያዘ የሰው ደምና የሰው ሀቅ እርስ በርስ እንዲያባላችሁ አድርጎ አንዱን ሳውዲ አንዱን እዚህ አንዱን እዛ እየሆነ ሁላችሁም እንዳልነበሩ ናችሁ ራሳቸውን ሲጠቁሙበት የነበረው። ይሄን ታውቃለህ? አንዱም አንዱ ላይ ሲጠቁም አንዱም አንተ ላይ ሲጠቁም አውሱም አያረ ሌባ ለሌባ ይካካዳል። አይተማመንም። ሲጀምር ቃል ነበርን። ቃል ደግሞ ሁሉም በቤተሰቡ ሙሉ ተገዝቶ ነበር የገባው ወይም ቢዝነስ የጀመርነው። ግን
እንደዚህ መሆናችን ይገርማል። አንተም ከዚህ በኋላ ምንም የለህም፣ ደሃ ነህ። በገንዘብ የምትመካበት እንዲህ ነው ጉልበቴ። አሁን ያስቀበርከው ምንድነው? ምን እንዲጠቅመህ ነው ንገረኝ እስኪ። ያው አሁን ያስቀበርኩት ከዚህ ያው ብዙ ሰው ደከርቶኛል ታውቃለህ። ሁሉ ጊዜ እየገባች ስትይዟቸው እኔ ከርቀት እያየሁ ስቅ ነበረ። ትከታተልን ነበር? የኔ ጥላ ያልኩም ትከታተላችሁ ነበር። ጥላ ማን እንደሆነ ቪዲዮ ከፈለክ ላሳይ እችላለሁ። እሱን እንኳን መያዝ አትችልም። ይልቅ እኔ ከያዝከኝ በቂ ነው። እና ያው ሁሉም አሳልፈው ሰጥተውኛል። እንግዲህ ከዚህ በላይ አቅም ያለኝ የማይመስለኝም። ጥላ ማን እንደሆነ ትናገራለህ? ሰማኛለህ? ጥላ የኔ ጥላ እኮ ነው። አይነ ጥላ ራሱ ጥላ ይኸውልህ፣ አሁን የህፃን ጨዋታ አይደለም የሚያስኩት። ሰውዬ በጣም ትዕግስቴን እያስጨረስከኝ ነው። እኔንም እኮ ዛሬ የመጨረሻው ሰዓት ስለሆነ ነው እየሰማሁህ ያለሁት። እያመመኝ ነው እያወራሁህ ያለሁት። ህክምና እንዳገኝ አድርግ። ምንም አላስከበርኩም። ይኸው ክፍል ይታያል። እያየሁት ነው። ይኸው የቀበረልህ ይሄን የቦካ ምናምን ትያችሁ ነው። ይሄን እያቦካ አይደል ውስጥ የቀበረልህ ይኸው ይታያል እኮ እዚህ ጋርና እጅል ያለው እኮ ተመሳሳይ ነገር እያየህ ከሆነ የምትቀደው እንኳን እንዲህ ነው የሚባል እኮ የሚረባ ነገር እንኳን እኮ አይደል። አንተ አልተማርክም እንዴ? ደም ምናምን አትንካ፣ የኔንም ደም አትንካ። እጅን ራሱ መንካት ልክ አይደለም። ብዙ ነገር አለ እኮ። አንተ ጥንቃቄ አድርግ፣ ለራስን ጠብቅ። አንተ ለብዙ ሰዎች ትደርስ የለ እንዴ? ደምሩምታ ደምሬ ነው። አንተ አልገባህም ማለት አልተግባባንም እንዴ? ተናዘዝኩልህ፣ ሁሉንም ነገር ተናገሩ። የቀረው ጥላዬ ነው። እሱን ፈልገህ አገኘው ራስህ። እኔንም ደርሰህበት ሄደ። በቃ እሱንም ፈልገህ ታገኘዋለህ። በመፈለግ ጊዜን አላባክንም። አንተው ራስህ ትናገራለህ። ያለበዚያ አንደበትን እቆልፍልሃለሁ። ጥላህ ነው። ሰማኛለህ? እሺ፣ አንደበትን ስቆልፍልህ ያኔ ምናልባት አትናገር ይሆናል። እሺ፣ እነግርሃለሁ። እሺ፣ እንደውም አሳያለሁ። አብረን እንሄዳለን። ግን አብረን ብንሰራ አሪፍ ነው። ካረጥቅም እኔ እሱን አሳልፌ እሰጥሃለሁ። በነገራችን ላይ እኔም ብትይዝም የእኛን ስራ የሚያስቀጥል በጣም ብዙ ሰው አለ። እኛ የሚደረስብን ጫፍ የለም ጭራሽ። ከአንተ ጋር የሚገናኙት የትኞቹ ነጭ ዜጎች ናቸው? የቶቹ ናቸው? ትገለኛለህ እንጂ መቼም እነሱን አሳልፌ አልሰጥህም። ሶሻል ሚዲያ ላይ እንደማሰጣልህ ነግሬ ነበር አይደል? የሰራውን ስራ አስታው። እዛ ድረስ ሰው አለን። እሺ፣ አንተ ብፖስተውም ወዲያው የሚያጠፋልን አካል ስላለ ችግር የለውም። እኛ እኮ በጣም ሰማኛለህ። ነጮቹ ይሄን ቪዲዮ ቢያዩ እንደሚገሏችሁ እንደሚያጠፏችሁ አውቃለሁ። እንኳን ሊያጠፉላችሁ ቪዲዮን ቀርጦ። ወይኔ አሁንም እኮ ሞተናል። ስንጠብቅ ሰማኛለህ። አጋለጥክ። እናንተ ማለት ወጥመድ ውስጥ ነው ያላችሁት። ምንም መፈናፈኛ እንደሌላችሁ ከዚህ በኋላ መረዳት ይኖርባል። እሺ፣ እናውቃለን። ቪዲዮን ፖስት ብታደርገው ይጠፋል ምናምን። ቀልድህን ተው። ዛሬ የመጨረሻ ቀን ስለሆነ ቁጭ ብዬ እየሰማሁህ ያለው። እዚህ ሁሉም ደሙ ፈልቷል አንተን ለመቀጥቀጥ እኔም ጨምሮ። እሺ፣ ቀጥል። እያዳመጥኩ ነው። ሰማኛለህ። ይኸው እየነገርኩህ እኮ ነው። በነገራችን ላይ ጥላ የተባለውን አሳያለሁ አልኩህ አይደል እንዴ? በቃ ደርሰህ ምንም የተቀበረ ነገር የለም እዚህ ውስጥ። ገና ሊቀብር ሲል ነው የተሻለ ኃይል እንዲሰጠኝ እያየሁት እኮ ነው። የተቀበረ ምን ሰፍቶ ሊያስቀምጥልህ ነው? ምን እንዲያደርግልህ ነው? ምን ኃይል ጉልበት እንዲጨምር ነው? አዎ፣ ትንሽ አንተ ወይስ እንዳልከው ልትሰለብበት? ይኸውልህ ምን መሰለህ፣ ኃይሌ በሙሉ እየከዳኝ ነውና የተሻለ የተሻለ ኃይል እንዲሰጠኝና በመንፈስ እንድንቀሳቀስ እንዳትይዘኝ ነበር ሀሳቤ። ጭራሽ እንዳትይዘኝ ድግምት ባደረግ ቁጽበት ከፊት እንድበር ነበረ። ግን ሳልበር መጣህ። በቃ ይኸው ነው። በቃ የተደረሰብን ስለሆነ ስራችን በሙሉ አደጋ ላይ የሆነ ስለሆነ ሁሉም ሰው አጋፍጦ እኔን እየሰጠኝ ስለሆነ አጋፍጦ የሰጡኝንም በመንፈስ ገብቼ እስር ቤት ልፈጃቸው ነበር ሀሳብ። ለመሰለ ያው አጋልጦ የሰጠኝን ሰው እንደዚሁ ዝም ብዬ ብተው ፈረንጆቹም አይለቁኝ። ስራ የሚያሰራን ሰው አይለቀም። በቃ ግልጹ ነው የነገርኩህ። አንተ ጥሩ ዜና ልንገርህ። አንተ ጥሩ ዜና ታውቃለህ እንዴ? በደንብ ንገረኝ።
ለአንተ የሚበጅ እሺ ምንድን ነው? ጥሩ ዜና ነው ነገር ብለህ ታደምጠኛለህ በደንብ አውራ። ያው ቁጭ ብለን የለ አሁን በእጅ ነኝ። በነገራችን ላይ ዘርቱን የት ናት? ዘርቱን ከየት ያገኛት? ዘርቱን ከኔ ጋር ነው ያለችው። ሰማኛል። ዘርቱን ከኔ ጋር ነው ያለችው። እስከ ወዲያኛው አታረገውም። ከቤተሰቦቿ ቀላቅያታለሁ። አታረገውም። ደርቃ የለ እንዴ? እሷ አድርቀናት እኮ። አንተ ያደረግከውን ማን እንደሚፈተው ታውቃለህ? እግዚአብሔር ይፈታዋል። አምላክ አንተ ነህ አይደል? አለገጥክብን አይደል? ባለፈው አምላክ እኔ ነኝ አልክ አይደል? ያጄን ምን ቀረ? እስኪ ንገረኝ። ምን መያዣ አለ ከዚህ በኋላ? እንዴት አገኘኋት? ዝም በል አንተ። እንዴት አገኘኋት? ማነው ዝም በል? ይቅርታ። እሺ ማነው ዝም በል? እንዴት አገኘኋት? ከእሷ አለቀ እባክህ። ከእሷ አለቀ አይደል? አይንህ ራሱ እዚህ ጋር እየጠቆረ ነው አይነት። ኧረ ወይኔ። እሺ ውሰደኝ በቃ። እሺ እስር ቤት ውሰደኝ በቃ። ይኸው ከራሱ በራሱ እንዲነቀል አደረገዋል። አስማታለህ? በድካምና በህመም አስማታለህ እንዴ? በግርፋት ሰማኛል። 7 ዓመት ስታሰቃይ የነበረው እነዚህ ንጹሃን ሴቶች ህግ ይጠይቃል። ደሜ ከሱ ጋር ጥላይ ሳይመጣ ታስወጡኝም ከዚህ። ጥላይና ጠብቀ ሰው እንዳለ ነው ወይ ታስብ? ጠባቂም ገና በእጃችን አስገባ። ምንድነው? ቀና በል አንተ። የሉም እንዴ? ይሄ ነው የእናንተ ስራ አይደለ? ኑ ግቡ። ምን አድርጋችሁ ጠበቃችሁ? በቀለ አንተ በቀለ ምኑን ቁጭ አልኩት? ልጁን ከጥቅም ውጭ ያደረጋችሁት። አቤት በቀለ ምኑን ነው አንተ በቀለ? ምን አደረጉ? ተው አንተ ስለ ስራ ተከለ። አዎ በቤቴ ልጁን ምን አደረጉ? ተው ልቀቅ። ተው ውሰድ። ግን ተው አንተ ልጅ። አሁን የተፈጠረውን ነገር በጠቅላላ ይናገራሉ። ምን ጉድ ነው? የት ነው የምትተዋወቁት? ምንድነው የምትሰሩት? እጁን ለምሬ የቀደሉት ምንድነው የሰራችሁት? ሰውዬ ሕክምና የባህላዊ ሕክምና ነው ያደረኩት። ተወኝ ብያለሁ። ተወኝ አበላሻለሁ። ተውያለሁ። አሁን በመጮህ መልስ አይገኝም። በመጮህ ኃይሎትን አያሳዩኝ። ተው ብያለሁ። ይሰሙኛል? ተዋውቀናል። ተወኝ። በዚህ መልኩ ተወኝ ይሻላል። ተረጋግቼ እያናገርኩት ነው። በዚህ መልኩ አልቀጥልም። ተወኝ፣ አታስብ። ወደ ህግ ውሰደኝ። ተው። ይሰሙኛል? እኔ ራሱ ህግ ነኝ፣ የህጋዊ ሰው ነኝ። ይሰሙኛል? ህጋዊ ሰው ነኝ። ከመንደር ተለቃቅም ያለው እዛው ውሰድና አነጋግረኝ። ተው አንተ ልጅ ተው፣ እባክህ ተወኝ። እዚህ እዛም ይናዘዛሉ፣ እዚህም የቀረውን ነገር ምንድነው የምናዘዘው? ምን አጥፍቼ ነው የምናዘዘው? ይሄ የምን መተት እንደሆነ ይናገራሉ። ምን መተት? አዎ ወስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተው እንተዋወቃለን። ሁላችሁንም ተው እናንተ ተው።
ተናግሬያለሁ እኔ። ተው ማማተብ እንኳን በስርዓት የማይችል ሰው እንደ አባት እንደ ነገሩ አያርጎት። ይሰሙኛል። አክብሮት አንቱ ልሎት ነው። አሁን ስራችሁ ግን አንቱታ እንደማያሰኝ እንዳለ ግብረ አበሮች ያውቃሉ። ምን አደረኩ? ምን በደልኩ? እስቲ ተናገር ልጄ። ተው። ይሰሙኛል። አሁን ከኔ ጋር የህፃን ጨዋታ አይደለም የሚያስኩት። የምፈልገውን መልስ ነው የሚነግሩኝ ለምጠይቀው ጥያቄ። ቀደም ሲል አሳይቾታለሁ። ህጋዊ ሰው ነኝ። መርማሪ ጋዜጠኛ ሮቤል ይባላል። አሁን ሌላ ነገር እንድጠቀም እንዳያስገድዱኝ። ምን ልትጠቀም? ጉዳቱ ለአንተ ነው የሚያመዝነው ልጄ። መቼና እንዴት? ስምህ ማን ነው? ቆይ ስምህን ንገረኝ። ማንም ልሁን? መጀመሪያ ነገር መርማሪ ጋዜጠኛ ይባላለሁ። መርማሪው ተው፣ በኋላ ይቆጨሃል። ተው ብያለሁ። እናንተ የምታውቁት ዛቻና ማስፈራራት ብቻ ነው አይደል? ተው አይደለም? ተው እንግዲህ ተው ብያለሁ። ይሄ የእርሶ ቤት ነው? የራሴ ቤት ነው። ከማን ጋር ነው የሚኖሩት? ብቻዬን ነው። ልጆቼም የሉም። የሚጦረኝም የሚደግፈኝም የለም። ብቻዬን ነው የምኖረው። እንዴት ነው ከዚህ ሰው ጋር የተዋወቁት? ታዲያ አንተ ተው እንጂ ልጄ። እኔ መበደል አለብህ? እኔ ብቸኛ ነኝ። ከዚህ ሰው ጋር እንዴትና የት ነው የተዋወቃችሁት? የቅርብ ዘመድ ነው። አንዳንዴ እኔ ጋር ይመጣል አረፍ ለማለት። ተጫውቶ በልቶ ጠጥቶ ይሄዳል። ታዲያ ምንድን ነው የምትሉኝ? ተው እንጂ። አሁን ምን እየበላን ያገኘሁት ወይስ ስጋውን ቆርጣችሁ ለሁለት? ታመምኩ አለ፣ ወደቅኩ አለ፣ መኪና አደጋ ነው ከመኪና ላይ ወደቅኩ አለ፣ ሕክምና ያደረግኩለት የምታየው ነው። ይሄ ምንድን ነው? እርሱ ሐኪም ኖት? በባህላዊ በተማርነው እናክማለን፣ ሌላ አይደለም። ሆስፒታል እስከሚደርስ ብለን እጅ ውስጥ የሚቀበር መድኃኒት አለ? ምን ማለት ነው? ወይስ ምን የእርግዝና መከላከያ ነው? ተው አንተ እንደዚህ አትበል። እርሶ ይተው። ቀልዱን ራስዎት ነው የተጀመሩት። ይሰሙኛል? እያደረጋችሁ የነበረው ምን በዚህ ሰው ይቀደዳል? በዚህ የቀደድኩ አይደለም እርሶ ጋዜጠኛ። ተው ብያለሁ። የቀደድኩ አይደለም። ይኸውልዎት እኔ አሁን ይሄን መነካካትም አይጠበቅብኝም ነበር። ተውኝ። ይሰሙኛል? ይሄንን ገና ህግ ቦታ ወስደን እናጣራለን ምን እንዳደረገ። ይቻላል። በሰው ቤት መታችሁ ቁም ስቅሌን ከምታሳዩ ይቻላል። ህግም ሄደን ቢሆን እዛው እንነጋገራለን። በምሬት ዛመዳችሁ ተውላችሁም ጋር በምሬት ዛመዳችሁ ተበቀለ። የሀገሬ ሰው ነው። አንተ ሰው ተው እንጂ የአንድ ሀገር ሰዎች ነን። የምን እውቀት አለው እርሶ? እኔ ራሴንም አላውቅ። እንዲህ አካል እውቀት አለው እርሶ? ምን ማለት ነው? ተምረዋል? የምን እውቀት ነው? ምን ከየት ነው የተማሩት? ባህል ህክምና ቆጥሬ ያለው ፊደል እስከ 5ም ቢሆን ቆጥሬ ያለው። ታዲያ ምንድን ነው? ቅስና ተምሬያለሁ። አይ እሱን ተውት። ፈጣሪ የሰጠኝ ክብር ምስጋና ይድረሰው ለሱ። አሁን ቀልዱን ይተውት። ይኸውልዎት አሁን ልጆት ይሰሙኛል? ልጅ ቤተሰብ አሉት? የለኝም፣ አላገባሁም። ልጆች አግብቼም ፈትቻለሁ። ሁለት ነገር አታርግብኝ እባክህ። ልጆች አሉኝ እኮ አናደርከኝ። እየተጫንከኝ ነው የምትጠይቀኝ። ቃል እያያዛችሁ ለማንኛውም አሁን አንተም ማለት ግራ ገባኝ እንዴት እንደማወራ። ለማንኛውም ቢያንስ እንኳን ይሄና ክብር ጥምጣሜና ክብር፣ ሌላውን ቶ አዝናለሁ። እውነት በጣም አዝናለሁ። አውላቸውን ያውቁታል? ግርማቸው አላውቅም። ተበቀለ ውጪ ማንንም አላውቅም። የትና መቼ ነው የተዋወቃችሁት? በቀለ የሀገሬ ሰው ነው። እባክህ አታስጨንቀኝ። በቀለ ማለት የሀገሬ ሰው ነው። ይመጣል፣ ይጠይቀኛል። ተክፍለ ሀገርም ሲመጣ ጤፉንም ምናምኑንም ሁሉንም ነገር ሰብሰብ አድርጎ አምጥቶ ጥሩ ልጅ ነው ይጠይቀኛል። ሌላ ነገር የለንም። ቀልድ እንዳልያዝኩ እኮ ሊገቦት ይገባ ነበረ። አንደኛ ነገር፣ ሁለተኛ የምን ክፍለ ሀገር የምን እጆት ላይ ያለው ራሱ ምንድን ነው? እዚህ ጋር የእርሱ ምንድን ነው? ይሄ እጆት ምን ሆነ? ይሄ ምንድን ነው? እዚህ ጋር ይሄ ተፈጣሪ የተሰጠኝ ነው። ተፈጣሪ ተው ልጄ። ይሰሙኛል? አሁን ስለ ሁሉም ነገር በደንብ አውቃለሁ። ስለ እርሶም ነግሮኛል። አሁን ነገሩ እንደ አዲስ ለመሆን እንዳይሞክሩ፣ መናዘዝ ያለበትን ነገር ይናዘዙ። ምኑን ልንገርህ? ያለበዚያ ቤሳቤስቲ የሚባል ንብረት ሀብት ምንም የሚባል ነገር አይኖረውም ከዚህ በኋላ። አንተ ጋዜጠኛ፣ የእርሶ መጨረሻ መጥፎ ነው የሚሆነው። ስለዚህ ቢያንስ አሁን ሲሰሩም የነበረውን ነገር ምን እንደሆነ፣ ሁለተኛ ነገር የት እንደተዋው ዝምድና ጤፍ፣ በቆሎ፣ ማሽላ አይበሉኝ።
እሱ እንደዚህ አይነት ነገር አያውቅበትም አልኖረም በእንደዚህ አይነት ሁኔታ የሰው ደም ሲበላ ከተማ ለከተማ ከነጮች ጋር ብዙ ይሰሙኛል ጋዜጠኛ ከባንዳዎች ጋር ሲሰራ ይኖረ እሱን አላውቅም ስለ እሱ አላውቅም በል ንገረኛ ምን እርሶስ አብረው የጀመሩት ወይ ምኑን ነው አብሬ ተው አንተ ልጅ ተው ማውቀው ነገር የለም ተው ይሰሙኛል የአስማት ምናምን ገለመኔ የምትሉትን ነገር የጀመራችሁት ከእናንተ ጋር ነው በስማ ነግሮኛል ብለህ ደግሞ አስማት አልክ እና ምንድነው አስማት አልክ ይሄ ምንድነው ይሄ እኮ ከፈጣሪ የሚያጣላል ህክምና አልኩ ታወኝ ምንድነው የሚጮሁት ህክምና ነው አልኩ ከዚህ በላይ ምን ልበል አትጨቅጭቁኝ እንግዲህ የፈለጋችሁትን አድርጉ ተው ተው እንጂ ከምን ነው የቀመሙት ይሄንን እስኪ እንገሩ የኔ ወንድም ከምን ነው የቀመሙት ሰማ ጋዜጠኛ የምታየው የምትመለከተው ነገር ነው አይደለም ምኑን ተምኖ አድርጌ ቀመመዋለሁ ቁስሉ እንዲደርቅ በሸረሪት ድርም በሌላም ነገር አድርጌ ደምደም አረኩለት ያኔ ነው የገባችሁት የምታየው ነው ቀባት ነው ያኛው ሰውየው መተተኛ ምናምን ያም ነው ሰውየው አይደለ አላውቅም እሱ ስለ አላውቅም እርሶስ እንደሚሰሩበት ራሱ ተናግሯል ይሄስ ምን ይባላል አንተ ምን እርሶን እያስበሉት ነው ተው አይደለም እንደዚህ መጥፎ ነገር አትናገር ልጁን ስትቀጠቅጡትና እንደ ባባና ታናቱን ስትጨፈጭፉት ለምንም ላይቀላቅል ነው እንዴ ለሌላ ነገር ላይ አወራ ነው ተው እንጂ ልጄ እኔ የተከበርኩ አባት ነኝ ተው ምንም ቢሆን አባት ከሆናለሁ እንደኔ አይነት አባት ደግሞ ካላስፈለገ ቤት የለቀህ ውጣ ተው እያለሁ ተው ተመልሼ እመጣለሁ ትችላለህ በፈለከው ሰዓትና አሁን ቤት ልቀቁልኝ ተው ተመልሼ ግን እመጣለሁ ነግሬዎታለሁ ችግር የለም ምን ገዶኝ ደግመን እንደምንገናኝ ነግሮታለሁ ንገናኝ እንግዲህ የተመለከታችሁትን ይመስል ነበር ቤተሰቦች እቺ ልጅ ያገኘናት አሁን ደግሞ ይሄን ሰው ያገኘነው ከአንድ አብሮት ከሚሰራ ግብረ አበር ጋር ነው የሚሆነው ያው ምንም ማስረጃ የሚመስል ሳይሆን መረጃ አግኝተናል ያው መድኃኒት ነው የሚለው ሰውዬው ያለው ቀማሚ ነኝ ነገር ነው ባህላዊ ሐኪም ነኝ ነው የሚለው ለማንኛውም ይሄን ሰው አቶ በቀለን ማለት ነው እንግዲህ ይዘነዋል ምን እንደተፈጠረ አይታችኋል ፊቱ በተቀላላ ደም ስሩ ራሱ ወደ ጥቁር የተቀየረ ፊቱ በተቀላላ በአንድ ቀኝ በኩል በአንድ ሳይድ በኩል ፊቱ ተለውጦ ነው ያየነው እጁ ምናምን ብዙ ነገር ነው የሆነው እነዚህ ሰዎች በጣም ሰይጣናዊ ስራ ነው የሚሰሩት ከነዚህ ጋር መጋፈጥ በራሱ የፈጣሪ በጣም ገዛ ስላለበት ነው እንጂ ቀላል ነገር አይደለም ለማየት የሚዘገኑ ነገሮች ነው እያየን ያለነውና ምንድነው ያደረግነው ለማንኛውም አሁን ጉንጭ አልፋ ክርክር እንዳይሆን ነገሩን በብልሃት መውሰድ ስለነበረብኝ ከሰውየው ጋር የነበረኝን ቆይታ ባጭሩ ገተውትና ድብቅ ካሜራ አስቀምጬ ነው የወጣሁት ይሄን ግለሰብ ግን ከኛ ጋር አቆይተናል በቀለ የተባለውን በጣም ሊተንዘፈዘፈ ነው ያለው እስካሁን ድረስ ደና አይደለም ብቻ ከባልደረቦቼ ጋር ነው ያለው ከጀርባ ያስመሰለ ድራማውንም እየሰራ ይሁን የሆነ ታሞም ይሁን ምንም እናቀው ነገር የለም በርግጥ የሚታይ ነገር ነው ፊቱ ምናምን እየተቀያየረ ነው ደም ስሩ ተወጣጥሯል ጥቁር ደም ስር እኔ በዚህ ልታይ ይቻላል በዛ ላይ ባንድ በኩል ነው የሚወጣው ምናምን ትንሽ ዘግናኝ ነው ብቻ እስኪ ለማንኛውም ድብቅ ካሜራ አስቀምጫለሁ ያው ያለውን ነገር እስኪ ምን እንደሚፈጠር አብረን እንከታተላለን ቤት ውስጥ አዲስ ነገር እንግዳ ነገር ካየን ማስረጃ የሚሆን ነገር ካየን ያንን ይዘን እንግዲህ ይሄን ሰውም ለህግ እናቀርበዋለን ማለት ነው አሁንም ቢሆን ያው ማቅረባችን እንደማይቀር እርግጠኛ ነኝ ምክንያቱም ከነዚህ ሰዎች የተነካኩ ሰዎች ወንጀለኞች ናቸው ብዙ ጊዜ ወይ ተጠቂ ናቸው ወይ ወንጀለኞች ናቸው አሁን ደግሞ ይሄ ሰው ንጹህ ሰው ነው ብዬ እኔ አላምንም በግል ባልደረቦቼም እንደዛው የሚፈጠረው ነገር አብረን እናያለን ለማንኛውም እስኪ በይደርና ቆየው ያለውን ነገር መግባትም ካለብን በአሁኑ ሰዓት ራሱ ክትትሉን ይጀምራል ካሜራችን ቀጥታ ስርጭቱን ጀምሯል እንግዲህ ያለውን ነገር ለማየት እንሞክራለን አብራችሁ ነው ቤተሰቦቼ ላይክ ሼር ሰብስክራይብ አድርጉ ኮሜንት ላይ ሀሳብ አስተያየት መስጠቱንም ቀጥሉበት መደወል አለብኝ አላወቁኝም
ይሰማሃል ወይ? ይሰማሃል ወይ? ጉድ ሆነናል። ስማኝ እንጂ አንተን እኮ ነው የምልህ። ጉድ ሆነናል። አዎ ሳይደረስብንም አይቀር መጥተው ነበር፣ እቤቴ ድረስ መጥተው ነበር። አዎ በቀለን ተጥቅም ውጭ አድርገው ጥቅጥቅጥ አድርገው ሌላኩት። ቅጥቅጥ አድርገው ቤቴ ድረስ መጥተው። አዎ በቀለ እኔ ጋር ነበር እኔ ጋር። አዎ እኔ ለራሴ አላንስም። እናንተ ተጠንቀቁ። መኮንን ይኸውልህ ተጠንቀቅ ብያለሁ። ባለህበት ራስህን ጠብቅ። እነዚህ ሰዎች ደርሰውብናል።